በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ጥር 22 ቀን የሚከበሩ ዓመታዊ የቅዱሳን በዓላት። በዚህች ዕለትም ዓለሙ ሁሉ የእግራቸውን ትቢያ ያህል እንኳን ዋጋ የሌለው የመነኮሳት ሁሉ አባት በገዳም ለሚኖሩ ቅዱሳን እንደ ኮከብ የሚያበሩላቸው ገድል ትሩፋታቸው በቃል ተነግሮ የማያልቅ እጅግ የከበሩ ርዕሰ መነኮሳት አቡነ እንጦንስ ዕረፍታቸው ነው። ሊቀ መላእክት ቅዱስ ኡራኤልም በዓለ ሲመቱ ነው። ርዕሰ መነኮሳት አቡነ እንጦንስ። እንጦንስ አበ መነኮሳት ወይም የመነኮሳት አባት፣ በሌላኛው ስማቸው የበረሃው ኮከብ እየተባሉ ይጠራሉ። ወላጆቻቸው እግዚአብሔርን የሚፈሩ ደጋግ ክርስቲያኖች ናቸው። አቡነ እንጦንስ ገና በ7 ዓመታቸው ነው የቤተ ክርስቲያን መጻሕፍትን ተምረው አጠናቀው የጨረሱት። መልካም ትሩፋታቸውና ታዛዥነታቸውን የልጅ አዋቂ መሆናቸውን በሁሉ ዘንድ በተሰማ ጊዜ የእስክንድሪያው ሊቀ ጳጳስ አባ ቴዎናስም የእንጦንስን የልጅነት ጸጋና እውቀት ትሩፋታቸውን ሰምተው መልእክተኞችን ልከው አስመጧቸው። ካስቀመጧቸው በኋላ ሊቀ ዲቁና ሲሾሟቸው ይህ ሕፃን በእግዚአብሔር ፊት ታላቅ ይሆናል፣ ዜናውን በዓለም ሁሉ ይዳረሳል በማለት ትንቢት ተናግረውላቸዋል። እንጦንስ ወይም እንጦንዮስ ግብፃዊ ወላጆቻቸው እጅግ ባለጸጋና ደጋጎች ነበሩ። ወላጆቻቸው ከሞቱ በኋላ አባ እንጦንስ የወላጆቻቸውን ሀብት ወርሰው ከአንዲት እህታቸው ጋር መኖር ጀመሩ። አንድ ቀን ወደ ቤተ ክርስቲያን ገብተው ወንጌል ሲነበብ ጌታችን ስለ ሀብታሙ ሰው የተናገረው ምዕራፍ ሲነበብ አዳመጡ። ይኸውም እንዲህ ይላል። ልትጸድቅ ብትወድ ሂደህ ያለህን ሁሉ ሽጥና ለድሆች ስጥ፣ መጥተህም ተከተለኝ፣ በሰማያት መዝገብ ታከማቻለህ ያለው የቅዱስ ማቴዎስ ወንጌል ምዕራፍ 19 ከቁጥር 21 የሚለው ቃል ሲሰሙ ይህ ስለ እኔ የተነገረ ቃል ነው አሉ። ከቤተ ክርስቲያን ወጥተው ወደ ቤታቸው በመሄድ ወላጆቻቸው ሲሞቱ ያወረሷቸውን ብዙ ንብረታቸውን በሙሉ ሽጠው መጸወቱ። የወረሱትንም 300 ሄክታር ወይም 12 ጋሻ መሬት ለድሆችና ለጦም አዳሪዎች አካፈሉ። የቀረቻቸውን እህታቸውን ወስደው ሴቶች ገዳም አስገቧትና እሳቸውም ከመንደር ወጣ ብለው በመኖሪያ ቤታቸው አጠገብ በብሕትውና ሕይወት ብቻቸውን መኖር ጀመሩ። እንጦንስ አበ መነኮሳት በአንድ መቃብር ቤት ገብተው ኖሩ። ሰይጣናትም መጥተው ደብድበው ከመንገድ ላይ ጥለዋቸው ሄዱ። ከወደቁበት አንስተው ወደ ቤተ ክርስቲያን ወሰዷቸውና ጌታችን ፈወሳቸው። ተጋድሏቸውም እንደገና ጀመሩ። አሁንም ሰይጣናት በዱር አውሬዎች፣ በአንበሳ፣ በተኩላ፣ በእባብና በጊንጥ እየተመሰሉ እየመጡ ይወጓቸው ነበር። በዓመት 2 ጊዜ ብቻ ምግባቸውን ያበስላሉ። ወደ በዓታቸውም ሰውን አያስገቡም ነበር፣ በውጭ ሆነው ያነጋግሯቸዋል እንጂ። እንዲህም ሆነው 20 ዓመት ተቀመጡ። ጌታችንም ተገልጦላቸው ወጥተው እንዲያስተምሩ አዘዛቸውና ወጥተው ደቀ መዛሙርትን ማፍራት ጀመሩ። የመከራ ዘመን በመጣ ሰዓት ሰማዕትነትን ለመቀበል ወደ እስክንድሪያ ጎዳናዎች ወጥተው ታዩ። መኮንኑም እንዳይታዩ ብሎ መከራቸው፣ ግን እሺ አላሉትም። ሰማዕትነትን የእሳቸው ክፍል አልነበረምና ተፍጻሜተ ሰማዕት ቅዱስ ጴጥሮስ ከተገደለ በኋላ በመልአኩ ትእዛዝ ወደ በዓታቸው ተመለሱ። ከአረብ ነጋዴዎች ጋር ወደ ሩቅ ቦታ ሄደው በበረሃ ብቻቸውን መኖር ጀመሩ። አባ እንጦንስ በረሃ ለበረሃ ሲንከራተቱ አጋንንት ክፉኛ ይወጓቸው ነበር። በረሃነቱም ጽኑ ነው። ከሐሩሩ ጽናት የተነሳ በቀትር ጊዜ ከድንጋይ ላይ ተልባ ቢያሰጡ ይቆላል። እርሳቸው ከዚያ ሄደው ሲጋደሉ አጋንንት ጾር በማንሳት ግማሾቹ ከዚህ በረሃ እንደምን ደፍረህ መጣህ ሲሏቸው፣ ሌሎቹ ደግሞ ተቀብለው አዳም ከወጣበት ገነት ገባ ብሎ ነው እያሉ ይዘባበቱባቸው ነበር። አባ እንጦንስ ግን በፍጹም ትህትና ይታገሷቸዋል። መሆኑማ ይሆን ብላችሁ ነውን? እናንተ ብዙ፣ እኔ አንድ ብቻዬን፣ እናንተ ረቂቃን፣ እኔ ግዙፍ፣ እናንተ ኃያላን፣ እኔ ደካማ፣ በኃይለ ክርስቶስ ብችላችሁ ነው እንጂ ያለዚያስ አልችላችሁም እያሉ አባታችን አባ እንጦንስ በትህትና ሲዋጓቸው ኖሩ። ከዕለታት በአንድ ቀን አጋንንት ይህን የአጋንንት ጾር አልቻልኩትም ልሂድ እንጂ ብለው ሲያስቡ አደሩ። በማለዳም ተነስተው በትራቸውን ይዘው ከደጃፋቸው ላይ ቆሙ። አቡነ እንጦንስ ማለት ነው።
እንዳይቀሩም ጾሩ ትዝ እያላቸው እንዳይሄዱም በዓታቸው እየናፈቀቻቸው አንድ እግራቸውን ከውስጥ አንድ እግራቸውን ከአፋ ወይም ከደጃፍ አድርገው ሲያወጡ ሲያወርዱ መልአኩ የሰኔል ቆብ ደፍቶ የሰኔል መቆረፊያ ለብሶ የሰኔል መታጠቂያ ታጥቆ ብትን ሰሌን ይዞ መጣ። ቅዱስ ሚካኤል ነው ይለዋል ድርሳነ ሚካኤል ላይ። ምን ሊያደርግ ይሆን ሲሉ ፊቱን ወደ ምስራቅ መልሶ ቆመ። ወዲያው ጸሎተ ወንጌልን ነአኩቶን ተሳአለኒን ደግሞ መጀመሪያ ለሥላሴ እጅ ነሳ፣ ሰገደ። ከዚያ በኋላ አንድ አቡነ ዘበሰማያት 36 ጊዜ ሰጊድ አድርሶ በመጨረሻ አንድ ጊዜ እጅ ነስቶ ተቀመጠ። እንዲህ ሲሆን አባታችንን ይከታተሉት ነበር። አባ እንጦንስ ወዲያው ያን ብትን ሰሌን አቅርቦ ይታታ ጀመር፣ ይሰራ ጀመር ማለት ነው። እንጦንስም እንግዲህማ የዚህን ፍጻሜ ሳላይ እንዴት እሄዳለሁ ብለው ተቀምጠው ይመለከቱት ጀመር። ሰለስት ሲሆን 3 ሰዓት ደግሞ ተነስቶ አቡነ ዘበሰማያት ሰጊዱንም ያንን ያህል አደረሰው። የቀሩትንም የሰዓቱንም የሰርኩንም እንዲሁ አድርጎ አሳያቸው። እንጦኒ ሆይ እንደዚህ ስራ፣ ይህንን ከሰራ ከአጋንንት ጠብ ትድናለህ አላቸው። እርሳቸውም የአጋንንትን ጦር መከላከያውን ሁሉ መልአኩ ባሳያቸው መሰረት ከዚያ ጀምሮ እንዲሁ የሚሰሩ ሆኑ። ከዚያ ጊዜ ወዲህ ስንፍናና የሰይጣን ውጊያ ወደ እሳቸው አልመጣም። ጸላዔ ሰናይ ይህን ያህል በአቡነ እንጦንስ ላይ ለምን ፈተና በዛ ብንል፣ ብዙ ጊዜ የመልካም ነገር መስራቾች ብዙ ፈተና ይገጥማቸዋል። ለምን? እነሱን አይቶ አብነት አድርጎ ሁሉም ይወጣልና። ስለዚህ የምንኩስና መስራችም አቡነ እንጦንዮስ ይህን ሁሉ መከራ የተቀበሉት ጸላዔ ሰናይ ወደፊት መነኮሳት እንዳይበዙ፣ ዛሬ እንዲህ ሰው ተጋድሎ ለቅድስና ከበቃ በሱ መንገድ የሚከተሉ ብዙዎች ናቸው። ስለዚህ ከወዲሁ ላስተጓጉል ብሎ ነበር። ነገር ግን ቅዱስ እንጦንስ በእግዚአብሔር ቸርነት ሰይጣንን ድል ነስተውታል። ከዛም ንጉሥ ቆስጠንጢኖስም ከአባ እንጦንስ ይባረክ ዘንድ ብዙ ጊዜ ደብዳቤ ጻፈላቸው። እርሳቸውም ቸል ባሉት ጊዜ ልጆቻቸው ደግ ንጉሥ መሆኑን ስለነገሯቸው ስለለመኗቸው አባ እንጦንስ ጽፈው በደብዳቤ ባርከውታል። የአፍረንጊው ንጉሥም መጥተው እርሱንና ሰራዊቱን ሁሉ እንዲባርኳቸው በክርስቶስ መከራዎች አማጽኖ ደብዳቤ ጻፈላቸው። ጌታችንን በጸሎት ሲጠይቁ ደመና መጥታ ወስዳ ደረሰቻቸውና ንጉሱን ሕዝቡን ሁሉ ባርከዋቸዋል። አባታችን 30 ዓመት በሞላቸው ጊዜ ጌታችን በዕለተ ዓርብ የለበሰውን ልብስ አልብሷቸዋል። ከዚህ በተጨማሪ አባ እንጦንስ የአክሊለ ሦክ ምሳሌ የሆነውን ቆብን፣ የከለሜዳ ምሳሌ የሆነውን ቀሚስ፣ ከለሜዳ ማለት ጌታችን በተሰቀለበት ሰዓት አይሁድ ያለበሱት ነው። የሀብል ምሳሌ የሆነውን ቅናትን ሀብል ጌታችን የታስሮ የተጎተተበት ገመድ ማለት ነው። እንዲሁም ስጋ ማርያምን ከመልአክ ከተቀበሉ በኋላ በዚህ ዓለም እኔ ብቻ ነኝን ወይስ ሌላ አለ ብለው በጸሎት ወደ እግዚአብሔር አመለከቱ። ጌታችንም አለ እንጂ አንድ ጊዜ ተራምዶ ሁለተኛውን ሳይደግም የሚሰራውን ስራ ዓለም ሁሉ ቢሰበሰብ የማይሰራው በጸሎቱ ዝናምን የሚያዝንም ፀሐይን የሚያወጣ እንደዚህ ያለ ወዳጅ አለኝ አላቸው። አባታችንም ይህን ሰው ለማየት ልሂድን ልቅር ቢሉት እንዲሄዱ ፈቀደላቸው። የታዘዘ መልአክም እየመራ አባ ጳውሊ ካሉበት በዓት አደረሳቸው። እርሳቸውም ከአባ ጳውሊ ጋር ብዙ መንፈሳዊ ነገር ተጨዋውተውም ሲያበቁ አባ ጳውሊ ለአባ እንጦንስ ለብቻቸው በዓት ሰጧቸው። እንጦንስም ከዚያ ሆነው ጸሎታቸውን ሲያደርጉ ዋሉ። ወትሮ ለአባ ጳውሊ ግማሽ ሰማያዊ ህብስት ይወርድላቸው ነበር። ያን ቀን ግን ማታ ላይ አንድ ሙሉ ህብስት ወረደላቸው። አባ ጳውሊም በፈቃደ እግዚአብሔር ወደ እርሳቸው መምጣታቸውን ያን ጊዜ አወቁ። ወዲያው ያንን ህብስት ከሁለት ከፍለው እኩሌታውን ለራሳቸው አሰርተው እኩሌታውን ለአባ እንጦንስ ሰጧቸው። ያን ተመግበው ሌሊት ሁለቱም በየስራቸው ግብራቸው ተገልጾ ሲተያዩ አድረዋል። ጳውሊ 10 ጣቶቹ እንደ ፋና ሆነው እያበሩለት 4ቱን ወንጌል ሲያነብ፣ እንጦንስም እንደ አምደ ብርሃን ተተክለው ሲያበሩ ተያይተዋል። በዚች ሌሊት ከዚያ ቦታ ጨለማ ጠፍቶላቸው አድሯል። በነገው 3 እላፊ ሲሆን ጸሎታቸውን አድርሰው ሲያበቁ ተገናኝተው ሲጨዋወቱ ጳውሊ እንጦንስን ያረጉትን ቆብ አይቶ ይህን ከማን አገኘኸው አላቸው። እንጦንስም እርሱ ባለቤቱ ሰጠኝ አሉ። ጳውሊም የጌታችን ቸርነት ያደንቅ ጀመር። እንጦንስም እስኪ በእኔ ብቻ የሚቀር እንደሆነ ለሌላ የሚያልፍ እንደሆነ አመልክትልኝ አሏቸው ለአባ ጳውሊ።
አባ ጳውሊም ሲያመለክቱት ወዲያው ተገለጸላቸውና ደስ አላቸው። ምን አየህ አሉት አባ እንጦንስ። ነጫጭ እርግቦች በጠፈር መልተው እንደ አንተ እየመራሃቸው ተከትለው ሲሄዱ አየሁ አላቸው። ይህስ ምንድነው ቢሏቸው፣ እሊህማ በዚህ በቆቡ የምትወልዳቸው ንጹሐን ጻድቃን ልጆችህ መነኮሳት ናቸው አሏቸው። ሁለተኛ አመልክትልኝ አሏቸው። ጳውሊም ካመለከቱ በኋላ አዝነውና ተከፍተው ተመለከቷቸው። ምን ነው ቢሏቸው፣ በክንፋቸው ጥቁር ላባ ተቀላቅለውባቸው አየሁ አሉ። ምንድን ናቸው ቢሏቸው፣ ጽድቅና ኃጢአትን እየቀላቀሉ የሚሰሩ ልጆች ናቸው፣ መነኮሳት ናቸው አላቸው። እንጦንስም ካዘኑ በኋላ ሶስተኛውን አመልክትልኝ አሏቸው። አባ ጳውሊ ለሶስተኛ ጊዜ ካመለከቱ በኋላ በድንጋጤ ቃላቸውን ከፍ አድርገው ጮሁ። አባ እንጦንስም ምን ነው ቢሏቸው፣ አባ ጳውሊ እንዲህ አሉ። ነገር ግን በመጨረሻ ዘመን የሚነሱት እንደ ቁራ ጠቁረው አየኋቸው አሉ። ምንድናቸው ቢሏቸው፣ ሐሳስያነ ሲመት ሹመትን የሚፈልጉ መፍቀሪያነ ነዋይ ገንዘብን የሚወዱና ከመኳንንትም ጋራ በጠዋት ማዕድ የሚቀመጡ በፍጻሜ ዘመን የሚነሱ ኃጥአን ልጆች ናቸው። መነኮስን ብለው የምንኩስናን ሕይወት የማይኖሩ አሏቸው። ይህን ጊዜ አባ እንጦንስ ያለ ንስሐ ባይጠራቸው እስኪያመልክትልኝ አሉ። አባ ጳውሊም አመለከቱ። ነገር ግን የዚህ ምላሽ አልመጣላቸውም። ከዚህ በኋላ አባ ጳውሊ ስለ ቆቡ አባ እንጦንስን እንግዲህ ይህን ከራስ ያደረግከውን ለእኔ ስጠኝ፣ ላንተ ሌላ ሰርተህ አድርግ አላቸው። አባ እንጦንስም ይህንንስ እንዳልሰጥ ከባለቤቱ ተቀብየዋለሁ፣ ነገር ግን ስራውን ለምጄዋለሁ፣ ሂጄ ሰርቼ ላምጣልህ አሏቸው። ጳውሊም እንግዲያ ሳትዘግይ ቶሎ ሰርተህ አምጣልኝ አሏቸው። እንጦንስም ሰርተው ይዘው ሲመጡ ጳውሊ አርፈው ነፍሳቸውን መላእክተ ብርሃን ይዘው ሲያሳርጓት ተመለከቱ። መላእክቱም ጳውሊ አርፏልና ሂደህ ቅበረው አሏቸው። ይህን ያስኩትን ቆብ ልትወውን ቢሏቸው አትተወው፣ ከሞተ በኋላም ወስደህ አድርግለት ብለው መለሱላቸው። ይህም በምንኩስና የሰሩት ስራ ከንቱ እንዳይደለ ለማጠየቅ ነው። አባ እንጦንስም ቢሄዱ አባ ጳውሊ መጽሐፋቸውን ታቅፈው አጽፋቸውን ተጎናጽፈው ከበዓታቸው አርፈው አገኟቸው። ከራስጌያቸው ቅሞ ሲያለቅሱ ሁለት አንበሶች መጡ። የመቃብሩን ነገር እንደምን ላድርግ እያሉ ሲጨነቁ አንበሶቹ በእግራቸው ወይም በእጃቸው እንደ መጥቀስ አድርገው የመቃብራቸውን ቦታ አሳዩአቸው። አቡነ እንጦንስ በእጃቸው ጠቅሰው እርሳቸውም ለክተው ሰጧቸው። አንበሶቹን ከቀፎሩላቸው በኋላ አባ ጳውሊን ቅበረው እንግዲህ ከዚህ እኖራለሁ ብለው አባ ጳውሊን ቀብረው እንግዲህ ከዚህ እኖራለሁ ብለው አሰቡ። ነገር ግን ጌታችን በዚህ መኖር አይሆንልህም፣ ሂድ አላቸው። አጽፋቸውና መጽሐፋቸውን ይዘው ሄደው እስክንድሪያ ደርሰው ለሊቀ ጳጳሱ ለቅዱስ አትናቴዎስ ያዩትና የሆነው ሁሉ ነገሯቸው። አቡነ አትናቴዎስም ልሂድና ከዚያ ልኖር ሲሏቸው፣ አይሆንልህም፣ አትሂድ፣ እኔም አስቤ ነበር፣ ነገር ግን የማይሆንልኝ ሆኖ መጣሁ እንጂ አሏቸው። ባይሆንም ለበረከት ያህል አጽፊቱን ወይም ልብሱን ጥለህልኝ ሂድ ብለው ሲለምኗቸው ትተውላቸው ሄዱ። አባ እንጦንስ ራሳቸውን ዝቅ በማድረግና በፍጹም ትሕትና ይታወቃሉ። ምንም እንኳ ታላቅና በትሩፋት የበለጸጉ ቢሆኑም ከጳጳሳት በካህናቱ ፊት ራሳቸውን በትሕትና ዝቅ አድርገው እጅ ይነሷቸው ነበር። ዲያቆንም ቢሆን ወደ እርሳቸው በመጣ ጊዜ ከእርሱ ጠቃሚ ነጥብን ለማግኘት ይሞክራሉ። ላገኙት እውቀት ሳያመሰግኑ አያልፉም። የእርሳቸውን ምክር ሽተው ለሚመጡ ሁሉ እጅግ ጠቃሚ የሕይወት ምክሮችንም ይሰጣሉ። ዓለምን ንቆ ገንዘብ ስለመውደድ ከመነኮሰ በኋላ ለድሆች አከፋፍሎ ለራሱ ጥቂት ንብረት ያስቀራ አንድ ወንድም ወደ አባ እንጦንስ መጣ። አባ እንጦንስም ይህን ካወቁ በኋላ እንዲህ አሉት፣ መነኩሴ ለመሆን ከፈለክ ወደ መንደር ሂድና ጥቂት ስጋ ገዝተህ ራቆትህን በሰውነት ላይ ተሸክመህ ተመላለስና ወደ እኔን አሉት። ያም ወንድም ይህን ባደረገ ጊዜ ወፎቹና ውሾቹ በሰውነቱ ያለውን ስጋ ለመብላት ሲሉ በሰውነቱ ላይ በማንዣበብ እየሞነጨሩ አቆሰሉት። በደረሰም ጊዜ አባ እንጦንስ እንዳዘዙት ማድረጉን ጠየቁት። እርሱም የቆሰለውን ሰውነቱን ባሳያቸው ጊዜ እንጦንስ እንዲህ አሉ፣ ዓለምን ከናቁ በኋላ ገንዘብ የሚመኙትም እንደዚህ በአጋንንት ይገደላሉ፣ በአጋንንት ይሞነጫጨራሉ አሉት። አቡነ እንጦንስ ረፍታቸው በደረሰ ጊዜ ዕለተ ሞታቸውን አውቀው ደቀ መዛሙርቶቻቸውን ሲሰናበቱ እንዲህ ብለው መከሯቸው። ይህ ከእናንተ ጋር የማደርገው የመጨረሻ ግንኙነቴ ነው። በዚህ ሕይወት ዳግመኛ እንዳንተያይ ያውቃለሁ። አሁን እኔ የምሞትበት ጊዜ ነው። ከጥረታችሁ ግድ የለሽ አትሁኑ። በብሕትውና ሕይወት ፍጹም ተስፋ አትቁረጡ። ዕለት ዕለት እንደምትሞቱ ሆናችሁ ኑሩ። አስቀድሜ እንደተናገርኩት ነፍስን ከርኩስ
ሐሳቦች ለመጠበቅ በሥራ ትጉ። ቅዱሳንም ምሰሉ። ቅድስና የሌለውን የስንፍና ትምህርታቸውን ታውቃላችሁና ወደ መናፍቃን አትቅረቡ። ኑፋቂያቸውንም ለማንም ግልጽ ነውና፣ ስለዚህ ከመናፍቃን ጋር አትዋሉ አሏቸው። ከዚህ በኋላ እረፍታቸው ሲደርስ ጌታችን ተገልጦላቸው ቃል ኪዳን ገባላቸው። እርሳቸውም ለልጃቸው ለመቃረስ ስለ ወደፊቱ መነኮሳትና ገዳማትን ትንቢት ተናገሩ። ወደፊትም መነኮሳት ከበዓታቸው እየወጡ በዓለም እንደሚቅበዘበዙ ተናገሩ። እረፍታቸው በደረሰ ጊዜ በትራቸውን ለልጃቸው ለመቃርስ፣ ምንጣፉን ለአቡነ አትናቴዎስ፣ የፍየል ሌጦ አጽፋቸውን ልጃቸው ለሊቀ ጳጳሱ ለሰራቢዮን እንዲሰጡ ታዘዙና በ120 ዓመታቸው በ356 ዓመተ ምህረት ጥር 22 ቀን በታላቅ ክብር አረፉ። የአባታችን የጻድቁ እንጦንስ ረድኤታቸው በረከታቸው በሁላችን ላይ እጥፍ ድርብ ሆኖ ይደር። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።